እንድትገዛልኝ ፈልጋ። ለማን? ለጠላቴ። እንዴ ማን ነው ጠላቴ? ለውሻ ነው እንጂ እና እኔ ጅብ ነኝ እንዴ ውሻ ጠላቴ ነው? አንተም ይሆነ። ቆይ አሁን ትገዛለህ ወይስ አትገዛልኝ? ይኸውልሽ ለሰው ልትሰጪ ከሆነ አልገዛልሽም። አይደለም እንዴ ለሰው አልሰጠውም ለውሻ ነው አልኩ አይደል እንዴ? ይኸውልህ 10 ሺህ ብር ሰጣለሁ ትገዛልኛለህ። እና 10 ሺህ ብር እኮ ብዙ ነው። እሺ 5 ላድርገው? አይ ተይ እዛው 10 ይሁን። ይኸውልህ ዛሬ ማታ አምጥተህ እንድትሰጠኝ ስቀበል ነው ብሩን እመልክልህ። እሺ በቃ ደስ ይለኛል። አሁን ሂድ። እኔ የምልሽ ግን ኤቢ የምርሽን ነው? ሌላ ሰው ልታገባ ነው? አታገባም። በቃ አሁን ሂድ። እሺ በቃ ክርፈፍ እኔ ነው ክርፈፍ የምትለኝ? ደሞ አንተም ወንዱ ነህ። ወንድም አኳይ የኤቢን ባላላየኸው እና እንዴት ቀምተሽ ታገቢ? እንዴት አይነት ባለ ማግባት እኮ እንዴ ኤቢ ሀብታም ልጅ መሆን አለብሽ ስትል ምን ማለት ነው? አሁን አንቺ ምን አለሽ? ቅንቅናም ቢያ አሁን እኔ አነሸሽ ገዜ ዝም በል እረፍ። እንዳላሳይ ኧረ ተይኝ ያፍራለሁ እንዳታሳይ። ለነገሩ እውነተኛ ማንነቱ ሊሆን ይችላል። ሰው በዚህ ልክ ሲታዘዝና ሰውን ሲያከብር አይቼ ስለማላውቅ ነው። አዋዋ ልክ ነው ናታን። በቃ እንዳለ ግቢ የምታውቃቸው ዱርዬ ናቸው። እሺ በቃ ይቢ ናታን ግን ምን ሆነሃል? ምንም እኮ ልክ አይደለም። መች ነው ታዲያ ቀለበት የምታረጉት? በቅርቡ እናንተም ተዘጋጁ። ምንድን ነው የተፈጠረ ችግር አለ እንዴ ናታን? ከምር አሁን በውስጤ ምን እንዳለ ልንገርሽ። ምንድን ነው? በቃ መሄድ። ወዴት ነው የምትሄደው? ቤተሰቦች እንዴ ናታን ስለምን አለማወቅ ነው የምታወራው? እኔ ምንም አልገባኝም። አባዬ የማይወጣው ችግር ውስጥ ነው ያለው። እንዴ ቆይ እዚህ ቤት ከኔ ውጭ ሌላ ችግር አለ እንዴ? ብቻ ነኝ እንጃ ያሳዝናል። እንግዲህ ዛሬ መድኃኒት ታንኮሏን እንደቀጠለ ትገኛለች። ዛሬ ማርጁን ይዛው ስታናገረው ነበረ። እውነት አሁን እሷን መገደፍ ሊጀመር ነው። እሷን ሳማርር በሰው ተደራት ትግቢ እያልኩ ስል ብዙ ነበረ። ግን እውነቱን መናገር ግዴታ ነው። እውነት ነው። መቼም እውነት መውጣት አለበት። ስለዚህ ቤተሰብ ከጋሽ ደረጀ ነው መስማት ያለባት ማርታ እያልን ነበር። ግን እነሱ ሊነግራትም አልቻለም። ጊዜውም ሁሉንም እያራዘሙ እየተገኘ ነው ማለት ነው። መድኃኒት አርጁንን አምጣልኝ መርዝ ፈልጋለሁ ስትለው ለምንድነው መርዝ የምትፈልጊው? ምንድነው ለሰው ነው እንዴ? ሰው ልገልይበት ነው እንዴ? እያለ ሲኮፋተርባት ነበረ። እሱን ግን ልታገኘው የቻለችው መጀመሪያ አቢጌልን አላገናኝህ እና አዲስ ነገር አወራሃለሁ ብላ ነበረ። ሲመጣ ምንድነው አዲስ ነገር ንገሪኛ፣ ምንድነው የምታወሪኝ ሲላት አቢጌል እኮ ሌላ ልታገባ ነው፣ ሌላኛ እጮኛ ይዛ መታስተዋወቀች እያለችው ትገኛለች ማለት ነው። አታደርገውም፣ ጭራሽ አታደርገውም። ናታን ነበር ያለችኝ። ናታንም ደግሞ የዲያጣ ነው፣ እሱም እንደማይፈልጋ ነግሮኛል። ስለዚህ ማንን ነው ከኔ ውጭ ማንን ነው የምታገባው እያለ ያዙ ልቀቁኝ ሲል ነበረ። ነገርኩ አንተ ታላመንክ ተው የራስ ጉዳይ እያለችው ነው። እሷም እኔ የመጣሁበትን ንገር ወዲ መጣሁበት ሌላውን ተውና መድኃኒት እንዲገዛልኝ ፈልጊያለሁ መርዝ ስትለው የምን መርዝ ነው የምገዛልሽ? ሰው ልገልበት ነው ሲላት አይደለም ጥላት ነው ያለችው። ጥላት ሰው አይደለም እንዴ ነው ሲታሰብ ራሱ ጥላት ውሻ ይሆናል ብሎ ያስባል እሱ። ይሄ ውሻ እንደዛ ስትለው ነበረ። ማን ነው ጥላትሽ? ጥላትሽ ንገሪኛ። ውሻ ነው አልኩ አይደል? ውሻ ነው ማበላው፣ ውሻ ነው የምሰጠው ስትለው ውሻ የምትለው ማን ነው? ጋሽ ደረጀን ነው። ምክንያቱም በሚስቱ ላይ ሌላ ሄዶ ይዟል። ከአንድ አይሉ 2 ልጆች ወልዷል። እንዲያው ምን የመሰለ ሚስት እያለችው በሷ ላይ ሄዶ ስለወለደባት ያንን ለመበቀል ነው ማለት ነው። ለነሱ መርዝ ሰጣ እነሱን ለመግደልና ለመጨረስ ነው ያሰበችው ማለት ነው። እንደዛ በምትልበትም ሰዓትም እና ታዲያ እኔ ጅብ ነኝ እንዴ ሲል የለሁም በሳቅ ቤተሰብ ወይኔ በላቸው። ከምር እኔ ጅብ ነኝ እንዴ ታዲያ ማለት ነው። አላልኩም አንተ ጅብ ነህ አላልኩም። ውሻ ነህ ታዲያ እኔ ምን ላድርግህ? አንተ ከነሱ ምን ተናነሳለህ? ይልቁንስ እሺ የምትለይ ከሆነ እሺ በለኝ፣ የማትለይ ከሆነ ያው እንግዲህ ንገረኝ እያለችው ነበረ። 10 ሺህ ብር እሰጥሃለሁ ስትለይ ያለው ደስታ ወይኔ ይሄ ገንዘብ ግን
አቤቱ አምላኪ ወይ ትዕግስቱን ስጠኝ። ይሄ ገንዘብ እኮ እውነት መናገር ሰው ለሰው ማጋደልም ቀርቶ አይደለም እንኳን ዝም ብሎ ባዲያው ምን ቀርቶ አይደለም ዘመድ ለዘመድ እየተናከሰ እየተባላ በዘመር በገንዘብ ነውና ሁሉም ትቶት የሚሄድ ነው። መቼም ማንም ተከትሎት ለብሶት የሚሄድ አንድም ነገር የለም። ሁላችንም እየሞትን ያለነው ግን ለዚች ለገንዘብ ነው ማለት ነው። እንደዚህ እያደረገ ይገኛል ማለት ነው። እሱ ደግሞ ለማይረባ እንትን ነው እንደዛ ሲላት የነበረው ለምንድን ነው? እሺ አመጣልሻለሁ 10,000 ብር እኮ በጣም ብዙ ነው እያላት ነበረ እና ለቀንሰው 5 ላድርጊ ስትለው እዛው ይቀመጥ ነው ያላት። እንግዲህ በ10,000 ብር ተስማምቶ ፍሊው መርዝ ገዝቶ ነው ያመጣላት። ገዝቶ አንጥቶላትም እንደፈለገችው መርዙን ለማን ነው ልትሰጠው የፈለገችው? ለናታን ነበር ልትሰጥ ያለችው። እኋይ ነው የላከቻት። እኋይ ነይ እፈልግሻለሁ ብላ ነው ጠርታለ ናታን ልትሰጠው ያለችው። ናታን ደግሞ ራቴን አልበላም ብሎ ከክላሱ አልወጣም ነበረ። ከክላሱ ባለመውጣቱ ተመችቶኛል፣ በጣም አሪፍ ነው። እዚህ ቢሆን እንዴት አድርጌ እንደምሰጠው ቸግሮ የነበረ ክላሱ ስለሆነ ግን ክላሱ ተልኮልህ ነው በይና ዝም ብለሽ ሲጮ ነበር ያለቻት። አንቺ እንዲያትበላ ያደራ እያለች እየተከታተለች እስከ በሩ ድረስ ሄዳ ነበር እንዲያትበላ። እኔ መብላት ፈልጋለሁ ስትላትም እንዲያትበይ ላንቺ ሌላ ሰጥሻለሁ አሜሪካም ይሄዳለሁ እያለቻት ውሃዬን ስታታላት ነበረ። እሺ ብላ ወደ ናታን ቤት ክላስ ስትሄድ ናታንም አልበላም ውሃ ወይጅልኝ እኔ መብላት አላስፈለገኝም ሲላት እኔ በላለሁ ብላ ሰው ቁጭ ብላ ተጠመደች። ያንን መርዝ እንግዲህ ስትጠመድ አስቀናሽ ብሎ ስም ተጨመረላት። ወይኔ መድኃኒዓለም አባቴ ማርያም ሳቂም መጣዲም እውነተኛም ታሪክ መሰለኝ። እና እሱም አብሮ እየበላ ባድ ይገኛሉ። ሁለታቸውም የበሉ ሲገኙ ሁለታቸውም ታመዋል። እንግዲህ እንደሚታመሙም ባለሙሉ ተስፋ ነኝ። ምክንያቱም ግን ለሞት አይሰጣቸውም። ቶሎ ብሎ ወደ ሕክምና እንደሚሄዱ እናውቃለን። የተበከለ መርዝ ነው የሰጠችው። እንደዛ በምትልበት ሰዓትም መድኃኒት እስከ ጥግ ድረስ እየተፋለመችላት ይገኛል። ማርትዬም ተኝታለች፣ አልተንቀሳቀሰችም እስካሁን ድረስ። እንደረጅ ልትጠረጥረውም አልቻለችም። እውነተኛ ፍቅር ማለት እንደዚህ ነበር። ግን ከታመነ ባል ጋር እንዲህ እስከ ጥግ ከሄዱበት የትዳር አጋሪ ጋር የሆነ ነገር ሲመጣ እንዴት እንደሚሰበር መድኃኒዓለም ይወቅ። ከባድ ነው ስሜቱ እና እንደዛ እያለቻት ነበረ። ኋላ ይገባሻል ማርትዬ፣ ዛሬ አይገባሽም፣ ችግር የለም። እኔ ግን ወደ መጣሁበት እሄዳለሁ። ከዚህ በኋላ መቆየት አልፈልግም፣ መልሽ ዝግድም አልመጣም እያለቻት ነበረ። በቃ አንቺ እንዲያልሽ ደስ እንዲያለሽ ሁኚ፣ እኔ የፈለግሽውን ሁሉ መሆን ትችያለሽ እያለ ማርትዬም እየነገረቻት ነበረ። ለዛና ገዜም ራሱ እየተሞጫጨሩ ይገኛሉ። እኔ ግን እነሱ ልጆች እኔ መጨረሻቸውን አይቼ እውነት ቆይ እኔ የምለው እያለችው ነበረ። አርጁንና መድኃኒት የሆነ ተንኮል እየፈለጉ መሰለኝ። መቀራረብና መጠራራት አብዝተዋል። ምንድን ነው እያለችው ነበረ። አሁን ያላውቅም እያላት ነበረ ማለት ነው። በጣም እየተቀራረቡ ነው። ይሄ የሆነ ተንኮል አስበዋል። እኔ ያላውቅም እንግዲህ እዛው ስራቸውን እያላት ነው። ቤተሰብ እውነት መናገር በጣም ከባድ ነው። ለምንድን ነው እንደዚህ የምታደርገው እያሉም ሲነግሩት ነበረ። ገዚ ራሱ ማለት ነው አይ አንተም ወንድ ተብለህ የኤቢን ባላላየሁም እንዴ? ወይኔ ሁለመናው እየሰጠው እኮ ነው። አንተም ወንድ ነህ ስትለው ኧረ እባክሽ ታዲያ የኤቢን ባል ልቀሚያት ፈለግሽ እንዴ? እንዴው ማርያምን እውነት መናገር ሳቄን የመጣ ማለት ነው። አንቺ ቅንቅናም ዲሃ ሲል ማን ትዘልኝ ራሴ ቅንቅናም ዲሃ እግዚአብሔር ይመስገን ብሎ አካሰጥቶናል። ችግር የለም። ማንተ በላይ ማንተ በታችም ሆኖ ብንሰራም ዋጋ ከላይ ነውና አንድ ቀን እንደሚሳካልን ቤተሰብ ባለሙሉ ተስፋ ነን። ዛሬ ዝቅ ብለን መስራታችንን እንዲያትማረሩ ተስፋ እንዲያትቆርጡ ተስፋ የማይቆረጥበትን የድንግል ማርያም እንዲይዘን መጓዝ ነው ያለብን እስከ ጥግ ድረስ። እሱም አንቺ ቅንቅናም ዲሃ አንቺ ምንድነሽ? አንቺ ምን አለሽና ስለዚህ እኔ ያነሸሽ ነው ወይ ነው ያላት። እንደዛ በሚልበት ሰዓት ማለት ነው እኛ ነስሽ ነው ወይ ብሎስ በሚነግርበት ሰዓት አረ አሁን አንተም ወንድ ተብለህ ነው ስትለው እና አሁን ሳንቺ ሴት ነሽ ሲላት ላሳይህ አቋይ ስትለው ማለት ነው እኔ አፍራለሁ
አለሁ ፈሳግሌ ጨረስኩት። ከምር ይቅርታ አድርጉልኝና እኔ ሳቄንም ስለማለው ነው እንደዛ እያላት ይገኛል ማለት ነው። እነሱም ጥግ ጥግ እየሸተተ ነው። ፍቅር እየሸተተ ነው። ጥንድ ሶስት ጥንዶች ሆኑ ማለት ነው። ናታንና ዳጣዬ፣ አብጌልና አዲሱ ልጅ ወይም ፍቅረኛዋ ጋሽ ይቅርታ ለዛና ገዜ ሆነው ግቢውን በሙሉ በሰርግ ጥለቅለቅ እንደሚያደርጉት ባለሙሉ ተስፋ ነን ማለት ነው። በቀጣይ ላይ በአዲስ ነገር እስከምንገናኝ ይዘውልን እስከሚመጡ ድረስ እንጠብቃቸዋለን። ይሄን ተስፋ እናደርጋለን ማለት ነው። እንግዲህ ቤተሰብ ናታን ራሱ በጣም እየተጨናነቀ እያሰበ እየደነገጠ ሌላም ነገር እየተሰማው ይገኛል። ለምንድን ነው እንደዚህ የሚሆነው? በምን ምክንያት ነው? እኔ እንደዚህ እንዲሆንብኝ አልፈልግም። ሆነ ነው ናታን እያለችው ነበረ። አብጌልም እንደዚህ ያለ ልጅ እኔ ትተናው በዛ ግን ታምኚዋለሽ፣ ትክክለኛ ወንድ ነው እያለት ነበረ። ግቢ ውስጥ እኮ ጨርሰው ዱርዬ ናቸው፣ ግን ይሄ በጣም ጥሩ ልጅ ነው እያለችው ነበረ። እኔ አይመስለኝም፣ ከሆነ መልካም ነው። ታዲያ መቼ ነው ቀለበት የምታስሩት ሲላል፣ አሁን በቅርቡ እናንተም ተዘጋጁ ስትለው በጣም ታናዶ ነው ማለት ነው ትቷት ሄዲው። አይ ግን ቤተሰብን ያን ዝም ብለው ማለት ነው አንድ ሰው ትቶት የሄደውን ፍቅረኛ ወይም ደግሞ አልፈልግሽም ብሎ የተዋትን ፍቅረኛ ሌላ ሰው ሲነካበት እንዲሁ ውሻ እየሮጠ የሚመጣው ለምንድን ነው? ግን ይሄ እውነት ለመናገር በጣም ጥያቄ እየፈጠረብኝ ነው ለኔ ራሱ ማለት ነው። በፊት እኮ እንደዛ ብዙ ተባብሏል። እኔ አንቺን አልፈልግም እንዳጣን ነው ብሏታል። ከዛ ካለባት በኋላ ተመልሶ ወደ እሷ ዘንድ ምን ይሉታል ቤተሰብ? እኔ ይሄን አልገባበትም ከደሙ ነፃ ነኝ እያላት ይገኛል ማለት ነው። በቀጣይ እንግዲህ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ቤተሰብ ከዚሁ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።